በዚህ ሞጁል ደግሞ የምናየው ስለ ሪስክ ማኔጅመንት ወይም ደግሞ መኒ ማኔጅመንት ነው። ምናልባት አስተውላችሁ ከሆነ በትሬዲንግ በጣም አስፈላጊውና ጠቃሚው ነገር ከስትራቴጂ በላይ ሪስክ ማኔጅመንት ነው። ለዛ ነው ቡሌት ፕሩፍ የሆነ ሪስክ ማኔጅመንት ከአሪፍ ከሚባል ቤስት ከሆነ ስትራቴጂ የበለጠ ጌም ውስጥ እንድትቆዩ ያደርጋል የሚባለው። አንድ ፋክት ልንገራችሁ። ከተለያዩ ብሮከር ካምፓኒዎች የተሰበሰቡ ዳታዎች እንደሚያሳዩን 90% ትሬደሮች በመጀመሪያዎቹ 90 ቀናት አካውንቱን በከፈቱ 90 ቀናት 90% ካፒታላቸውን ሉዝ ያደርጋሉ በሚገርም ሁኔታ። ለምንድን ነው ይሄ የሆነው? የመኒ ማኔጅመንት ወይም የሪስክ ማኔጅመንት እውቀት ማነስ ነው ማለት ነው። በተጨማሪም ደግሞ አቢዩዝ ኦፍ ሌቨሬጅ ወይም የሌቨሬጅ አጠቃቀም እውቀት ማነስ ማለት ነው። በትሬዲንግ የመጀመሪያው ስራችሁ ወይም የመጀመሪያው ታስካችሁ ቴክኒካል አናሊሲስ ላይ ብዙ እውቀት መኖር ምናምን አይደለም። የመጀመሪያው ስራ በትሬዲንግ የመጀመሪያው ስራ ፕሮፌሽናል ሪስክ ማናጀር መሆን ነው። የመጀመሪያው ስራችሁ በትሬዲንግ ማለት ነው። የተለያዩ ቴክኒካል አናሊሲስ እውቀቶች ሊኖራችሁ ይችላል። ነገር ግን የመጀመሪያ ስራችሁ በትንሽ አካውንት ሪስክ ማኔጅመንት እውቀት ሊኖራችሁ ይገባል። አንድን አካውንት ወይም ካፒታል ማኔጅ ማድረግ አለባችሁ። ሪስካችሁን ማኔጅ ማድረግን መልመድ አለባችሁ ማለት ነው። ምክንያቱም ፕሮቴክሽን ኦፍ ካፒታል ከአንድን ገንዘብ ከማምጣት ወይም ደግሞ ገንዘብ ከመገንባት የበለጠ ይጠቅማል ማለት ነው። ምክንያቱም እንግዲህ እያወራን ያለ ነው ጌም ውስጥ መቆየት ነው። ትሬዲንግ ላይ ገንዘብ መስራት አይደለም ዋናው ትልቁ ነገር። በእርግጥ ገንዘብ ለመስራት ነው ኤሙ። ነገር ግን ገንዘብ ጋምብለሮችም ይሰራሉ፣ በአንድ ሌሊት ብዙ ገንዘብ ማምጣት። ነገር ግን ትሬዲንግ ዓለም ላይ ዋናው ነገር በትሬዲንግ ውስጥ መቆየት ነው። ስቴይ ኢን ዘ ጌም። እዛ ጌም ውስጥ ለመቆየት ደግሞ ገንዘብ መስራት አይደለም የሚበልጠው፣ አካውንትን ፕሮቴክት ማድረግ ነው ገንዘባችሁን። ሪስክ ማኔጅመንት ደግሞ የዚህ ትልቅ ቱል ነው ማለት ነው። አንድ ትሬደር ትሬድ ከመጀመሩ በፊት አንድን ትሬድ ከመግባቱ በፊት ሊጠይቀው የሚገባ ነገር አለ ራሱን። እሱ ምንድነው? ምን ያህል ገንዘብ ከዚህ ትሬድ አገኛለሁ ሳይሆን ወይም ደግሞ ከዚህ ትሬድ ምን ያህል ገንዘብ ዊን አደርጋለሁ የሚለው ጥያቄ ሳይሆን ለዚህ ትሬድ ምን ያህል ገንዘብ ሪስክ አደርጋለሁ ወይም ደግሞ ምን ያህል ሉዝ አደርጋለሁ ብሎ ዲተርማይን ማድረግ ነው። ምክንያቱም ትሬዲንግ አንሰርቴን የሆነ ፕሌስ ነው፣ ወይም ደግሞ የማናውቀው የማንገምተው ምንም ነገር ሊፈጠር የሚችልበት ቦታ ነው። ምንም ነገር ሊፈጠር ይችላል፣ እኛ ከምናስበው ሌላ ሊፈጠር የሚችልበት ቦታ ስለሆነ ሰርቴኒቲ አይሰራም ማለት ነው። አንሰርቴን በሆነ ኮንትሮል ማድረግ በማንችለው ቦታ ላይ ኮንትሮል ማድረግ የምንችለው ነገር ላይ ብቻ ነው ፎከስ ማድረግ የምንችለው፣ እሱም ሪስካችንን ሉዛችንን ብቻ። ምን ያህል ገንዘብ እንደምናገኝ አናውቀውም፣ ምክንያቱም ቻርቱን እኛ አይደለም የምናዘው። ማዘዝ የምንችለው ምን ያህል ገንዘብ ሪስክ ማድረግ እንችላለን የሚለውን ብቻ ነው። ከ100 ብር ላይ 10 ብር ለዚህ ትሬድ መስጠት እችላለሁ ብላችሁ ካሰባችሁ ትችላላችሁ። በቃ ጀስት ያላችሁን ገንዘብ ነው የምታወጡት። ነገር ግን ትሬዲንግ ላይ ይሄን ያህል ገንዘብ ማግኘት ፈልጋለሁ ብላችሁ ካገባችሁ ይሄ ወደ ጋምብሊንግ ነው የሚመራችሁ ማለት ነው። በትሬዲንግ የመጀመሪያው ጥያቄ ምን ያህል ገንዘብ ሉዝ ላደርግ ዝግጁ ነኝ ማድረግ እችላለሁ የሚለው ነው። ፖቴንሻል ፕሮፊት አንዳንድ ጊዜ አሳሳች ነው ወይም ደግሞ ሊያዘናጋችሁ ይችላል። ትኩረት እንድታደርጉ የሚያስፈልገው ሉዝ ለማድረግ ዝግጁ የሆናችሁትን ገንዘብ መመጠን ላይ ነው ማለት ነው። እንደ ትሬደር 3 ኦብጀክቲቮች አሏችሁ ትሬድ ስትገቡ ማለት ነው። የመጀመሪያው ካፒታላችሁን መቆጠብ አለባችሁ። የሆነ ካፒታል መቆጠብ አለባችሁ። ከዛ በኋላ ያንን የቆጠባችሁትን ካፒታል ነው እሱን ተጠቅማችሁ ደግሞ የሆነ ኢንካም ጀነሬት ታደርጋላችሁ ማለት ነው። ሪስክ ማኔጅመንት ተጠቅማችሁ ያንን ጀነሬት ያደረጋችሁትን ኢንካም ደግሞ ምን ታደርጋላችሁ? ታሳድጋላችሁ ማለት ነው። ካያችሁት የዚህ ፕሮሰስ ጅማሮ መቆጠብ ነው። የሆነን ገንዘብ መስራት ሳይሆን ያላችሁትን ገንዘብ ቀስ እያላችሁ መጠቀም ላይ ነው ማለት ነው ትኩረት የሚያደርገው። ይሄንን ህግ መርሳት የለባችሁ። ሁልጊዜ ትሬዲንግ ስትገቡ ከአካውንታችሁ ባላንስ ከ1% በላይ ሪስክ ማድረግ የለባችሁ። ለምሳሌ 100 ብር ካላችሁ ከ1 ብር በላይ ሪስክ ማድረግ የለባችሁ ማለት ነው። ከአካውንታችሁ 1% ብቻ ነው ሪስክ ማድረግ ያለባችሁ እንደ ፕሮፌሽናል ትሬደር ማለት ነው። ከ1% በላይ ሪስክ ካደረጋችሁ ለሚመጣው ሎስ በጣም ትልቅ ዋጋ ስለምትከፍሉ ማለት ነው። ለምሳሌ ይሄንን ግራፍ እንይ። ይሄ ግራፍ የሚያሳየን ምንድነው? ሪስካችሁን
1% ካረጋችሁ ከአጠቃላይ ትሬዲንግ አካውንታችሁ ወይም ባላንሳችሁ ላይ ፐር ትሬድ 1% ብቻ ሪስክ ካደርጋችሁ ወይም ደግሞ ከ1% በታች ሪስክ ካደረጋችሁ በተከታታይ ለ10 ጊዜ ሉዝ ብታደርጉ 90% ቀሪ የትሬዲንግ ኦፖርቹኒቲ አላችሁ ማለት ነው። ያ ማለት በሚቀጥሉት ትሬዶች ከድሮዳውን መውጣት ትችላላችሁ ማለት ነው። ሶ 1% ሪስክ ማድረግ ጎልደን ሩል ነው። በቃ እንደ ሩል መውሰድ ያለባችሁ ሁልጊዜ ተመሳሳይ ገንዘብ እንኳን ቢኖረን ተመሳሳይ ሳይዝ ነው የምንገባው። ሪስክ የምናደርገው ተመሳሳይ አማውንት በፐርሰንት ነው ማለት ነው። ስለዚህ እንደምታዩት በቀጣይ ከብሬክ ኢቭን ወይም ደግሞ ከ0% ማሳደግ እንችላለን ማለት ነው እንደ አዲስ። ነገር ግን ትሬድ ኦፖርቹኒቲ ካሌለንና አካውንታችንን ሉዝ ካደረግን ሙሉ ለሙሉ ብሎክ ካደረግነው ትሬድ ኦፖርቹኒቲ የለንም ማለት ነው። ዋናው ደግሞ በትሬዲንግ ስቴይ ኢን ዘ ጌም ነው። ጨዋታ ውስጥ መቆየት፣ ትሬዲንግ ውስጥ መቆየት ነው እንጂ ትልቅ ገንዘብ መስራት አይደለም። ይሄንን ደግሞ በምሳሌ እኔ አንድ ሰው 10% ፐር ትሬድ ሪስክ ያደርጋል ብለን እናስብ። ሰው ከታች አካውንት ባላንሳችሁ አለ። የምትገቡት ትሬድ በብዛት ነው ከታች የምታዩት ዶት። እንደምታዩት እዚህ ጋር 10 ትሬድ ኦፖርቹኒቲ አለ እንበል። እንደምታዩት የመጀመሪያው ሉዝ ካደረጋችሁ የሚቀራችሁ 9 ትሬድ ብቻ ነው ማለት ነው። እንግዲህ ቮሊዩሙ ትልቅ ነው። የገባችሁት 10% ነው። 1000 ብር ካላችሁ 100 ብር ሉዝ አድርጋችሁ ነው ወይም ደግሞ 100 ብር ሪስክ አድርጋችሁ ነው የምትገቡት ማለት ነው። የምታገኙት ገንዘብ አይደለም ዋናው የቀራችሁ ገንዘብ ነው። ምክንያቱም ካፒታላችሁን ሴቭ ማድረግ ነው ዋናው ትኩረታችሁ በትሬዲንግ። ስለዚህ 9 ትሬድ ኦፖርቹኒቲ ብቻ ነው ያላችሁ። ምናልባት 1% ብቻ ሪስክ ብታደርጉ ግን ምን ያህል እንደሚቀየር እኔ 1% ፐር ትሬድ ሪስክ ካደረጋችሁ የምታዩት 99 ትሬድ ኦፖርቹኒቲ አለ ማለት ነው። እንደምታዩት ትልቅ ገንዘብ ሳይሆን ምን ያህል ጊዜ ይቆያሉ ከዚህ በኋላ ትሬዲንግ ውስጥ ነው። ብዙ ሰዎች ብዙ የትሬዲንግ ናውሌጅ ይኖራቸዋል፣ ስትራቴጂካሊ በጣም ጎበዝ የሆኑ ናቸው እና ነገር ግን ተስፋ ቆርጦ በትሬዲንግ ሌላ ስራ ውስጥ እንዲገቡ የሚያደርጋቸው እንደምታዩት ትልቅ ፐርሰንት ሪስክ ስለሚያደርጉ ነው። ምክንያቱም እጃቸው ላይ ያለውን ገንዘብ ይጨርሳሉ፣ ካፒታላቸውን ስለሚጨርሱ ትሬድ ኦፖርቹኒቲ አይኖራቸውም ፊውቸር ላይ። ስለዚህ ወደ ሌላ አማራጭ ይገባሉ ማለት ነው። በትሬዲንግ ዋናው ከ1% በላይ ሪስክ አለማድረግ እና እዛው ትሬዲንግ ውስጥ መቆየት ነው። ምክንያቱም በአንዴ ገንዘብ አይመጣም። ትሬዲንግ ላይ ዋናው አላማችሁ እውቀታችሁን በማሳደግ ገንዘብ መስራት ነው አይደል? ያንን የምታደርጉት በጊዜ ነው። ስለዚህ ኦቨርናይት ፕሮፌሽናል ትሬደር መሆን ስለማይቻል በትሬዲንግ ዋናው አማራጭ ምንድነው? ገንዘብ ማግኘት ሳይሆን ገንዘብ መቆጠብ ነው ማለት ነው። ድሮዳውን ባጭሩ በተከታታይ ትሬዲንግ ካፒታላችሁን ሉዝ ማድረግ ሲሆን ድሮዳውን ማለት ከዛ በኋላ የምትገቡበት የፋይናንሻል ክራይሲስ ነው ባጭሩ ድሮዳውን ማለት። ድሮዳውናችሁን ካልኩሌት የምታደርጉት በቀላሉ የእናንተ ነው። ድሮዳውን ማለት የፒኪን ካፒታል እና የትሮፊን ካፒታል ዲፈረንስ ነው። ፒክን ካፒታል ማለት የአካውንታችሁ ለመጨረሻ ጊዜ አካውንታችሁ በጣም ትልቅ የሚባል ሌቨል ላይ ያደረሳችሁት ቫልዩ ሲሆን ትሮፊን ካፒታል ደግሞ ያወረዳችሁት ወይም የገባችሁበት ሉዝ ማለት ነው። ትሮፊን ካፒታል ማለት ነው። የዛ ዲፈረንስ ነው ድሮዳውን ባጭሩ። በግራፊካል ሪፕሬዘንቴሽን ስናየው በዋይ አክሲስ የምታዩት የእናንተ አካውንት ባላንስ ነው። በኤክስ አክሲስ ደግሞ የምናየው ትሬዳችሁ ነው ወይም አማውንት ኦፍ ትሬድ ነው። እንግዲህ እንደምናየው አካውንታችሁ ወደ ላይ ያለው የአካውንታችሁ ብዛት ሲሆን ወደ ጎን ደግሞ የትሬዲንግ ብዛት ነው። እዚህ ጋር የምታዩት ወደ ላይ እና ወደ ታች ዝቅ ሲል የምታዩት ግራፍ በዶት ሪፕሬዘንት ያደረግነው እያንዳንዱን ትሬድ ነው። እንዳልነው ድሮዳውን የሚለው ኮንሰፕት እንዳለ ስንጀምር እንደተነሳ ነው ስቴይ ኢን ዘ ጌም ነው። እዛ ጌም ውስጥ ስትገቡ እያንዳንዱ እዚህ ጋር የምታዩት ዶት ሪፕሬዘንት የሚያደርገው የምትገቡትን ትሬድ ነው። በዛ ትሬድ ውስጥ ሪስክ ያደረጋችሁት ገንዘብ ብዙ ከሆነ ወደ ጎን የምታዩት በኤክስ አክሲስ በኩል የምታዩት አማውንት ኦፍ ትሬዳችሁ እያነሰ ይመጣል ማለት ነው። ምክንያቱም የእናንተ አካውንት ሊሚትድ ነው። የፈለገ ትልቅ ገንዘብ ቢኖራችሁ ብቻ ሊሚትድ ነው ካፒታላችሁ አይደለ? ቮሊዩሙን ባበዛችሁት ቁጥር ወይም ደግሞ ሪስካችሁ በከፍ ባለ ቁጥር
ምናችሁ ያንሳል፣ ትሬድ የምትገቡት ትሬድ እያነሰ ይመጣል ማለት ነው። ምክንያቱም ሁሌ ፕሮፊት የለማ። ሶ ባጭሩ ምን ለማለት ፈልገን ነው? እዚህ ጋር የምታዩት አካውንታችሁን አድርሳችሁት የነበረው ቦታ ፒክ ቦታ አለ፣ ፒክ ሌቭል የምንለው። እዚህ ከታች ያለው ደግሞ ትራፍ ሌቭል ወይም በጣም የወረደበት ቦታ አለ። ሶ የዛ ዲፍረንሳችሁ ደግሞ ድሮዳውን ነው የገባችሁበት፣ ድሮዳውን ወይም ደግሞ ሉዛችሁ ነው ማለት ነው። ሶ እዚህ ጋር እንደምታዩት ሪስክ ማድረግ ያለባችሁ ትንሽ ፐርሰንት ነው። ሶ ትንሽ ፐርሰንት ሪስክ እያደረጋችሁ ጌም ውስጥ ስትቆዩ ነው እዚህ ጋር የምታዩት እነኝን ሁሉ ትሬዶች ኦፖርቹኒቲ ማግኘት የምትችሉት ማለት ነው። ሶ የመጀመሪያው ሉዝ ካደረጋችሁ ከዛ በኋላ ላይኖራችሁ ይችላል ትሬድ ኦፖርቹኒቲ። ትሬድ ካላረጋችሁ ደግሞ ገንዘብ መስራት አትችሉም ማለት ነው። ሶ የትሬዲንግ ይሄ ግራፍ የሚያሳየው በትሬዲንግ ዋናው ምን ያህል ገንዘብ ሰራችሁ ሳይሆን ምን ያህል ጊዜ ቆያችሁ ነው። ምክንያቱም ሰርቫይቭ ለማድረግም ጊዜ ይፈልጋል። ሰርቫይቭ ለማድረግም ትሬድ መግባት አለባችሁ አይደል? ለመመለስ ወደ ቦታው። ሶ እሱን ደግሞ ለማድረግ ገንዘብ ያስፈልጋል ማለት ነው። ሶ ገንዘባችንን ስንቆጥብ ነው ከድሮዳውናችን የምንወጣው ማለት ነው። ሶ ድሮዳውን ውስጥ ከገባን በኋላ ለምናደርገው ሰርቫይቫል ትሬዶች ገንዘቦችን ነው ኢንቨስት የምናደርገው ድጋሚ። ለዛ ካፒታላችንን መጀመሪያውን ሴቭ ማድረግ አለብን ማለት ነው። ሶ በድሮዳውን አንድ ማቴማቲካል ፋክት አለ። ሶ ከድሮዳውን ለመውጣት ወይም ደግሞ ሪከቨር ለማድረግ ማቴማቲካሊ በጣም ከባድ ነው። በኖርማል ላይፍ ላይም አንድን ነገር እንደማበላሸት ማስተካከል ቀላል አይደለም። ሶ የሆነ ነገር ማበላሸት ይቻላል፣ ማጥፋት ይቻላል። ኔጌቲቭ የሆኑ ነገሮች ቀላል ሲሆኑ እናያለን። ለማመለስ ለማስተካከል ግን ትንሽ ሲከብድ ይታያል። እና ድሮዳውንም እንደዛው ነው። ድሮዳውን ውስጥ እንደመግባት ቀላል አይደለም ሪከቨርን ማድረግ ማለት ነው። ሶ እስቲ ማቴማቲካሊ ከድሮዳውን ስንወጣ የሚያስቸግረን ለምን እንደሆነ እኔ ማቴማቲካሊ ማለት ነው። ሶ ይሄኛው ግራፍ የሚያሳየን ምንድነው? የአካውንታችሁ ባላንስ አለ እዚጋ፣ ትሬድ በፕሮፊት እና ሎዛችሁ በፐርሰንት አለ ትሬዳችሁ። እዚጋ ደግሞ ትሬድ ፕሮፊት እና ሉዛችሁ በብር አለ ወይም በዶላር አለ። ሶ ምናልባት የአካውንታችሁ መጠን 10,000 ነው ብለን አስብ። ሶ ሌትስ ሴይ የመጀመሪያውን ትሬድ ሉዝ አደረጋችሁ። ሶ 1% ነው ምናልባት ብለን እናስብ፣ ወይም ደግሞ ከ1% በታች። ሶ ሌትስ ሴይ 1% ሪስክ አድርገን የመጀመሪያውን ትሬድ ሉዝ አደረግን እንበል። ሶ የ10,000 1% ስንት ነው ማለት ነው? $100። ሶ 1% ሉዝ ስናደርግ ወይም ደግሞ 1% ድሮ ዳውን ስንገባ ስንት ሉዝ አደረግን ነው የሚባለው? $100 ማለት ነው። ሶ አካውንታችን አሁን አካውንት ባላንሳችን $100 ሲቀነስ ከ10,000 ስንት ይሆናል? 9,900 ማለት ነው። $100 ስለተቀነሰብን ማለት ነው 1% ሉዝ ስላደረግን። ሶ ምናልባት በቀጣይ ትሬድ ደግሞ ያንኑ ሉዝ ያደረግነውን 1% ትሬድ ስናደርግ ደግሞ ዊን አደረግን እንበል። ሶ ያንን 1% አስመለስን። 1% ስናገኝ ምን ያህል ገንዘብ ነው ፕሮፊታችን? የአካውንታችን 1% ስለሆነ አሁን ያለን የአካውንት መጠን ደግሞ 9,900። ምክንያቱም 100 መጀመሪያ ሉዝ አድርገናል። ሶ ሉዝ አድርገን ስለጀመርን አሁን ላይ ያለን ስታተስ አካውንት ካፒታላችን 9,900 ነው። የዛን 1% ነው ታዲያ የምንመልሰው ማለት ነው። ሶ እንደ በፊቱ 100 ብር ሳይሆን 99 ብር ወይም ደግሞ $99 ነው ማለት ነው። የ9,900 1%። ሶ እዚህ ጋር ምንድን ነው የምንረዳው? አካውንታችን ከ10,000 9,900 መጣ በአንድ ሉዝ። ነገር ግን ያንኑ አንድ ሉዝ ወደ ዊን ብንቀይረው እንኳን የምናገኘው 99 ብር ነው። ሶ ያንን 99 ሉዝ ወዳደረግንበት 9,900 ስናስገባው $9,999 እናገኛለን ማለት ነው። እንግዲህ ሁለት ትሬድ ነው ያደረግነው። አንዱን አገኘን፣ አንዱን አጣን። ኢኳል ነው። ትሬዳችንም ሁለት ነው። ያገኘነው ደግሞ አንዱን አጥተናል፣ አንዱን ደግሞ አግኝተናል። ነገር ግን ማቴማቲካሊ ስናየው መጀመሪያ ወደ ነበረን አካውንት ባላንስ መምጣት አንችልም። $1 ይለያያል ማለት ነው። ሶ ይሄ $1 ለምን ቀነሰ? አካውንታችን ከ10,000 ወደ 9,999 የመጣው። ሁለት ትሬድ አደረግን፣ አንዱን አገኘን፣ አንዱን አጣን፣ አንዱን አገኘን። ነገር ግን ተመሳሳይ ነው። ያገኘነውን ትሬድ 1% ነው ሉዝ ያደረግነው፣ 1% ነው ጌን ያደረግነው። ነገር ግን $1 ዲፍረንስ አለ። አካውንታችን $1 አንሷል። ለምንድን ነው ካላችሁ እንደምትገምቱት የመጀመሪያው ሞጁል ላይ እንዳየነው ኮምፓውንዲንግ ሩል
አካውንታችንን በፐርሰንት ማሳደግ ሲሆን እዚህኛው ኬዝ ላይ ደግሞ ድሮዳውን ስንገባና ሉዝ እያደረገን በመጣን ቁጥር በኔጌቲቭሊ ኮምፓውንድ ይሆናል ማለት ነው። አካውንት 10,000 ብር ነበራል 1% አጣን 100 ብር አጣን ማለት ነው። ያንን 100 ብር ሳይሆን የምናስመልሰው ከዚህ በኋላ አሁን ላይ ያለንን አካውንት 100 ብር ካጣን በኋላ የቀረን አካውንት ባላንስ የእሱን 1% ነው የምናገኘው። 99 ብር ነው ያገኘነው ማለት ነው 100 ብር አይደለም። አንዷ ዶላር ሉዝ አድርገናታል ማለት ነው። ስለዚህ ከዚህ የምንረዳው ምንድን ነው? ሪከቨሪ ሬታችን ከሉዛችን መብለጥ አለበት ማለት ነው። ምክንያቱም ሪከቨሪ ሬታችን ከሉዛችን እኩል መሆን አይችልም። $1 ካጣን ሪከቨሪያችን $1 መሆን አይችልም። 1% ካጣን 1.1% ነው ማለት ነው ሪከቨሪ ማድረግ ያለብን እኩል ለማድረግ። ይህንን በይበልጥ ዲፕሊ ለመረዳት ድሮዳውን እና ፕሮፊት ሪከቨሪ ሬታችንን አናላይዝ እናድርግ። እዚህ ጋር እንደምታዩት በስተግራ በኩል የኛ ድሮዳውን በፐርሰንት ሲኖር በስተቀኝ ደግሞ ሪከቨሪ ሬት ወይም ደግሞ ከዛ ከገባንበት ድሮዳውን ሪከቨር ለማድረግ የሚያስፈልገን በፐርሰንት ማለት ነው። 5% ከአካውንታችን ምን አደረግን? ሉዝ አደረግን ብለን እናስብ። ድሮዳውናችን በፐርሰንት ስንት ነው? 5%። በሚገርማችሁ ሁኔታ 5%ቱን እንኳን ድጋሚ ኔጌቲቭ የሆነውን 5% ፖዚቲቭሊ ዊን አድርገን ፖዚቲቭ 5% እንኳን ብናገኝ ወደ ብሬክ ኢቭን ወይም ደግሞ ወደ ዜሮ ካፒታል መምጣት አንችልም። ከዛ ድሮዳውን መውጣት አንችልም። ከዚህ ድሮዳውን ለመውጣት ከ5% በላይ መስራት አለብን መጀመሪያ እንዳየነው ማለት ነው። ኮምፓውንድድ የሆነ ስለሚመጣ የኛ ሉዝ ከዛ ኮምፓውንድድ መውጣት ስላለብን ሉዝ ካደረግነው ገንዘብ በላይ መስራት አለብን ማለት ነው። ሪከቨሪ ሬታችን 5.3% ነው ማለት ነው። 100 ብር ከሆነ የኛ አካውንት 5%ቱን ካጣ ነው 5 ብር ሉዝ አደረግን ይባላል። ሪከቨሪ የምናደርገው 5 ብር ግን አይደለም። በቀጣይ ትሬድ ሁልጊዜ ቀጣዮቹ ትሬዶች ኮምፓውንድድ የሚሆኑት ከረንት ላይ ባለው የአካውንት መጠን ነው፣ በፐርሰንት ሪተርን የሚሆኑት ማለት ነው። 5% የ100 ብር 5 ብር ከሆነ ሪከቨሪ ሬቱ ደግሞ 5.3 ብር ነው ማለት ነው። የግድ 5.3 ብር መስራት አለብን። 10% እስከሆነ 11.1% ነው ሪከቨሪ ሬታችን የግድ ሪከቨር ለማድረግ የሚያስፈልገን። 20% ደግሞ ከሆነ 25% ሪከቨሪ ሬት። እንደምታዩት ሪከቨሪ ሬታችን ከድሮዳውናችን የበለጠ ነው። ያ ምንድነው? ከድሮዳውን ለመውጣት በጣም አስቸጋሪ የሚሆነው ለዛ ነው ማለት ነው። ከ30% በላይ ድሮዳውን ውስጥ ከገባን በጣም ዴንጀር ዞን ስለሆነ ከዛ ለመውጣት በጣም ያስቸግራል። በተለይ ደግሞ ወደ 30% ሉዝ ስናደርግ መጀመሪያ የነበረንን አካውንት ግማሹን ቢያንስ ሪተርን ማድረግ አለብን ከዛ ድሮዳውን ለመውጣት ማለት ነው። ኢቨን ደግሞ ወደ 50% ሉዝ እያደረግን ከመጣን 100% አካውንታችን የመጀመሪያ ላይ ያለንን አካውንት 100% ሪተርን ማድረግ አለብን። ጀስት ብሬክ ኢቭን ላይ ለመምጣት ዜሮ ላይ ለማድረግ ማለት ከዛ ድሮዳውን ለመውጣት ምን ያህል እንደሚከብድ አያችሁ። ኦልሞስት የማይቻል እየሆነ ይመጣል ማለት ነው። ለዛ ነው ገንዘባችሁን ሴቭ ማድረግ ካፒታላችሁን ሴቭ ማድረግ ላይ ማተኮር ያለብን። ምክንያቱም ተስፋ አስቆራጭ እየሆነ ይመጣል። ድሮዳውንስ መግባት በጣም ከባድ ነው። እንደምናስበው ቀላል አይደለም። ማቴማቲካሊ ለመውጣት ከባድ ነው። ምክንያቱም መጀመሪያ ቪዲዮ ላይ እንደሰራ ነው የመጀመሪያው ቪዲዮ ላይ እንዳያችሁት ኮምፓውንዲንግ ሩል ተጠቅመን አካውንት ማሳደግ ይችላል። ኮምፓውንዲንግ ግን ፐርፌክትሊ የሚሰራላችሁ ለፕሮፊታችሁ ነው። ለድሮዳውናችሁ ኦልሞስት የማይቻል እየሆነ ነው የሚመጣው። በጣም ተስፋ አስቆራጭ እየሆነ ነው የሚመጣው ማለት ነው። መጀመሪያው ነው ገንዘባችሁን መስራት፣ መጀመሪያ ካፒታላችሁን ሴቭ ማድረግ፣ በትንሽ ካፒታል ሪስክ ማኔጅመንትን መልመድ አለባችሁ ማለት ነው። አንድ ትሬድ ስታደርጉ ትሬዳችሁ በአራት ነገሮች ነው ማለቅ ያለበት። የመጀመሪያው ስሞል ዊን ወይም ደግሞ ትንሽ ዊን ቢሆን ሉዝ ካላረጋችሁ ትንሽ የሚሆን ቢሆን ዊን ነው፣ እንደ ዊን ቆጥራችሁ መውጣት አለባችሁ ማለት ነው። ትሬዳችሁ ማለቅ ያለበት የመጀመሪያው ስሞል ዊን ነው ማለት ነው። ምክንያቱም ይሄ ገንዘብ መጀመሪያ አልነበረም። የሆነ ገንዘብ ሪስክ ካደረጋችሁ ከዛ ሪስክ ካደረጋችሁት ገንዘብ በላይ አትርፋችሁ ትንሽም ብትሆን መውጣት ይችላችኋል ማለት ነው። ይሄ ቶታሊ ኖርማል ነው ማለት ነው። ሌላው ደግሞ ቢግ ዊን ነው ወይም ደግሞ ከፍተኛ መጠን ያለው ዊን ማለት ነው፣ ወይም ፕሮፊት ማለት ነው። ጥሩ ሴታፕ አግኝታችሁ ተሳክቶላችሁ ቢግ ዊን ካገኛችሁ እሱም ተመራጭ የሆነ አንዱ ትሬዳችሁ ማለቅ ያለበት አንዱ ዌይ ነው ማለት ነው።
እሱም ተመራጭ ነው ማለት ነው። ሁሉም ሰው አሪፍ የሆነ ገንዘብ መስራት ይፈልጋል። ነገር ግን ይህን ገንዘብ ለመስራት ሌሎች ገንዘቦችን ሪስክ ማድረግ ነው ሌላ ዋጋ የሚያስከፍለው። ትንሽ ፐርሰንት ሪስክ አድርጎ ትልቅ ገንዘብን ደግሞ ማምጣት እሱም አንዱ የሚጠበቅባችሁ ነው ማለት ነው። ሌላው ደግሞ ሉዝ በትሬዲንግ አይጠፋም። ነገር ግን በተቻላችሁ መጠን ስሞል የሆኑ ሉዞችን ካስተናግዳችሁ ሉዛችሁን ሚኒማይዝድ አድርጋችሁ እናንተን በማይጎዳ መልኩ ሉዝ ማድረግ ትችላላችሁ ማለት ነው። ምክንያቱም ትሬዲንግ አንዱ ሉዝ ማድረግ ስለሆነ። ሌላው ደግሞ ምናልባት አማራጭ ከሌላችሁ በተቻላችሁ መጠን ትልቅ ሉዝ ከማድረግ ብሬክ ኢቭን ወይም ደግሞ አካውንታችሁን ዋናችሁን ይዛችሁ ብትወጡ ይመረጣል ማለት ነው። በእነኚህ በአራቱ ዌዎች ነው ትሬዳችሁን መዝጋት ያለባችሁ ማለት ነው። ነገር ግን በተአምር ትልቅ ሉዞች ማስተናገድ የለባችሁ። ትልቅ ሉዝ እናንተን ወደ ድሮዳውን የሚያመጣችሁ ነው ማለት ነው። እነኚህን ትላልቅ ሉዞች ነው ማጥፋት ያለባችሁ። ምክንያቱም ለአመታት እዚህ ትሬዲንግ የሚባል ጌም ውስጥ መቆየት ከፈለጋችሁ የእናንተ ትሬድ ማለቅ ያለባቸው በእነኚህ አራቱ ትሬዶች ነው ማለት ነው። የዚህ ሌሰን ዋናው አላማ ወይም ደግሞ ኮንሰፕት ምንድነው? ስቴይ ኢን ዘ ጌም ውስጥ ቆዩ። ትልቅ ገንዘቦችን በአጭር ጊዜ ማምጣት ጋምብሊንግ ነው። ነገር ግን ለብዙ ጊዜያት ትናንሽ ገንዘቦችን እያገኙ በነዛ ትናንሽ ገንዘብ ሪስክ ማኔጅመንትን መልመድ ትናንሽ ገንዘቦችን በማምጣትና እነኛ ትሬዲንግ ካፒታል ውስጥ ደግሞ ሪስክ ማኔጅመንትን ለመልመድ መሞከር ነው። ያ ነው ፕሮፌሽናል ትሬደር የሚያስብላችሁ ማለት ነው። በተአምር ከ1% በላይ ሪስክ እንዳታደርጉ። ስቴይ ኢን ዘ ጌም